የደወልሽው ለማን ነው? ምን አጣራ ብለሽ ልከሽው ነው? መነን እንጀራ ልጇን ነው አምጥታ ለወንድምሽ ዳርችላት። ምን ገና የእንጀራ ልጇ ብቻ ሳትሆን ልጇም ልትሆን ትችላለች። ቆይሽ ታዲያ የገዛ ልጇን ነው ለወንድሜ ዳረችላት? ዝምድና የስጋ ባይሆንም በተዘዋዋሪ እህትና ወንድምን ዳረችው ማለት ነው። ዜና ተሰራባት እንላለን። ውይ ይሄስ እውነት ነው? አቤት ጉድ ጉድ! የምን የውሸት ዜና ነው? ምን ሰምተሽ ነው? ማህደር ምን? ይኸውልሽ እንደውም እራሱ ብታዩ ይሻላል። እንዴ ይሄ እንዴት ሊሆን ይችላል? ቆይ የእውነት ተገላ ነው ወይ? ቆይ ምን አጥፍታ ነው? እዛች ምስኪን ላይ እንዴት ሰው ጨክኖ እጁን ያነሳባታል? ይቅርታ አድርጊልኝና እኔ ከሞቷ አሟሟቷ ነው ግራ ይገባኝ። በሰዎች እኮ ነው ተገላ የሞተችው። የማህደር ሞት ሁሉንም አስደንግጦ ይገኛል። እሱም እንግዲህ በሀብል ላይ አሳበውባታል። ሀብል ናት የገደለቻት እየተባለ ይገኛል። የመነንም ሚስጥር እንዳለ ወጥቶባታል ማለት ነው። እንግዲህ በባለፈው ክፍል ላይ እንደምናስታውሰው መነን ስልኳን እያየች እያለ ድንገት ስታይም እንግዲህ ፎቶን በደንብ ብላ ስታየው የማህደር ነበረ። እሱም ወደ ሀብል ጋር ትሄድና ጉዳየሽ ብላ ትላታለች። ምንድን ነው እሱ ብላ ስትላትም ማህደር ተገሏለች። ታዋቂ ብትሆን እንኳን ለቪዲዮ ብለው ነው። ይህንን እንዴት ሊያደርጉ ይችላሉ? ማንስ ነው እንደዚህ ያደረጋት? በማለት እንግዲህ ለሀብል ታሳያታለች። ሀብልም እጅግ በጣም ትደነግጥና ይህንንስ ማን ነው እንደዚህ ሊያደርግ የሚችለው? በፍጹም ይሄ ነገር ሊሆን አይችልም ብላ ትላታለች። ይሄውልሽ አታይም እንዴ እኔም እኮ አይቼ ነው ብላ ስትላትም እንዴት እንደዚህ ይደረጋል? በፍጹም እንደዚህ መደረግ የለበትም። አንቺ ሙሉ መረጃውን አውቀሻል ወይ ብላ ስትላትም አዎ ይሄውልሽ አይንሽ አያይም እንዴ ትላትና እንግዲህ ማህደርም ሀብልም እንድታይ ታደርጋታለች። ሀብልም እንግዲህ እጅግ በጣም ትደነግጣለች። ሀብልም እጅግ በጣም ከደነገጠች በኋላ ይሄንን ነገር ማን ሊያደርግ ይችላል በማለትም እንግዲህ ትናገራለች። እሷም ያንን ነገር ማን ሊያደርግ ይችላል ብላ ካለችም በኋላ እንግዲህ ይሄንን ነገር ማድረግ የሚችለው አክስትየው ትሆናለች ብላ ትላለች። እሷ እንግዲህ ከዚህ እንደወጣች ይሄኔ እዚህ ስታኖራት ብር ከፍላ ነው እንግዲህ ያንን ብር ከፍላ ደግሞ እቅዷም ሳይሳካላት እሷ ከዚህ ስለወጣች ለዛ ብላ ሊሆን ይችላል ብላ ትላታለች። አንቺ አሁን እንዴት ነው ምንም ነገር ያልደነገጥሽው ብላ እንግዲህ ስትጠይቃት አንቺ ብቻ እሷ ሞተች ብለሽ ልታዝኝ እንዳይሆን ብላ ትላታለች። እንዴ ለምንድን ነው የማላዝነው ብላ ስትላትም አይ እሷ ስለሞተች ልታዝኝ ብቻ እንዳይሆን እንደውም ተገላገልናት ብላ ትላታለች። እንዴ ሰው እኮ ነኝ ለምንድን ነው የማላዝነው? አንቺ ሞቷ ምንም ነገር አላሳዘነሽም ስትላት አሟሟታ ነው እንጂ ሞቷ አላዛዘነኝም ብላ ትላታለች። እሷም እጅግ ትደነግጣለች። እንዴት እንደዚህ ትያለሽ? አንቺ እንደዚህ ማለት አለብሽ ብላ ስትላትም እንግዲህ እሷ ምንም ነገር እንትን አላላትም። የእሷ መሞት ምንም ነገርም ቦታ አልሰጠችውም። በመሞቷ እጅግ ደስተኛ ናት። ለምን እነሱ እንግዲህ እቅዳችን ተሳካ፣ አላማችን ተሳካ እያሉ ስለነበረ ያ ነገር ተሳካለን የማለት እንግዲህ ምንም ያዘነች ነገር የለም። እሷም ማህደር እጅግ በጣም ታዝንበታለች። በቃ አንቺ ጭካኔሽ ምን አይነት ጭካኔ ነው እያለች እንግዲህ እጅግ በጣም እየተናደደችባትም ነበረ። ሆኖም እንግዲህ የእዝራም እህት ቶሎ ብላ የእዝራ አክስት ለእዝራ እህት ሄዷ ትነግራታለች ማለት ነው። እንግዲህ እሱንም ሀብል እንዳስገደለቻት ትነግራታለች። በፍጹም እንደዚህ አታደርግም እሷ ብላ ስትልም እንደዚህ የምታደርግ ልጅ አይደለሽም፣ አንቺም ጭራሹን እነሱን አመንሻቸው ብላ ትላታለች። እሷም አዎ እንዴት ነው የማላምን? አባቴን እኮ እየተንከባከበች ነው
ብላ ትላታለች። ቢሆንም አንቺ እንዴት ነው እነሱን የምታምኙ? እሷ እኮ ከዚህም በፊት ታውቂያለሽ አይደል ብላ ስትላትም ቢሆንም አሁን ላይ ያላት እንደዛ አይደለም ብላ ስትልም እንግዲህ አባቴን እየተንከባከበች ነው ብላ ስትል እሷ የእዝራንና የአባትሽን ንብረት በእጇ ለማስገባት እንጂ ማደርን ያስገደለቻት እሷ ናት ብላ ትላታለች። አንቺ በዚህ በምን እርግጠኛ ወንሽ ብላ ስትላትም እኔ በዚህ እርግጠኛ ሆኜ የምነግርሽ መጀመሪያ ጊዜ እኔ እሷ ከዚህ እንደወጣች አግኝቻት ነበር ብላ ትላለች። እሱም አግኝቻት ስጠይቃት እንግዲህ ሀብል እንዳስፈራራቻት ነግራኛለች። ከዚህ ቤት የማትወጪ ከሆነ እገልሻለሁ ብላ ትላለች። እንዴት እንደዛ ታደርጋለች? እውነት እቺ ልጅ እኔ እንደዛ የምታደርግ አይመስለኝም። በፍጹም ይህንን ነገር አታደርግም ብላ ስትላትም ይኸው አድርገዋለች፣ እሷ ራሷ ናት እንደዚህ ያደረገችው ብላ ስትልም አይ በፍጹም ይህንን ነገርማ አታደርግም ብላ ትላታለች። አድርገዋለች ብላ እንግዲህ ድርግም ብላ ትከራከራለች። እሱም እንግዲህ ታያለሽ ብላ ስትልም ለምንስ ይሄንን ነገር ታደርጋለች ብላ ስትላትም ማደርና ወንድምሽ በሚስጥር ይገናኙ ነበር፣ እሱም እስካሁን ድረስ ያፈቅራት ነበረ፣ ለዛ ነው ብላ ትላታለች። እንግዲህ እሷም ለዛ ነው ስትላት እውነትም ታምናታለች ማለት ነው። እንዴት ወንድሜ ላይ እንደዚህ አይነት ነገር ታደርጋለች በማለትም እንግዲህ ቅርም ቢላት ታምናታለች ማለት ነው። እሺ በቃ ግን እንዴት አንቺ ሙሉ ለሙሉ አመንሽ? እኔ እኮ ነግሬሻለሁ፣ እሷ ከዚህ ቤት ካልወጣሽ ብላ በስለት እያስፈራራቻት ነው ከዚህ ቤት የወጣችው፣ ታምኛለሽ ወይስ አታምኝም ብላ ስትላትም እንግዲህ እሷም ለማመን ይከብዳታል ማለት ነው። እውነት እንደዚህ ካደረገች በፍጹም እንደዚህ የምታደርግ ልጅ አይደለችም፣ እንደዚህ ማድረግ የለባትም። እንደዚህማ ካደረገች በፍጹም አልተዋትም። እንዴት በወንድሜ ላይ እንደዚህ አይነት ነገር ታደርጋለች በማለት እንግዲህ እጅግ በጣም ትናደዳለች ማለት ነው። ሆኖም እንግዲህ እሷን እንደምንም ብላ በዛ አይነት ነገር ካግባባቻት በኋላ ከእሷ ጋር እንደምትሆን ታደርጋታለች። እንግዲህ ሀብልም ያንን ሞት የሰማች እጅግ በጣም ታዝንና ለጋሽም የሚበላ ምግብ ሰርታ ትሰጠዋለች፣ ለአቶ እስክንድር ማለት ነው። እንግዲህ ያንን ምግብም ሰጥተው ጋሼ ለምን አይበሉ? ምን ነው የሰራውሎት ምግብ አልተመቾትም ወይ ብላ ስትጠይቀውም አረ እውነቱን ንገረኝ ካልሽኝ እንደውም አሁን ነው መብላት የጀመርኩት፣ ምግብሽ በጣም ነው የሚጣፍጠው እያለ እያወራት እያለ እዝራ ይመጣል። እዝራም እንግዲህ ሲመጣ ምግቡ ከውጪ ነው መዓዛው በማለት እንግዲህ ይናገራል። እሱም እንግዲህ እንደዛ በሚናገርበትም ሰዓት አየሽ ባልሽን መሰከረልሽ ብሎ ይላል። እንደውም እርቦኛል ልብላ በማለት ወደ ምግቡ እጁን ይዘረጋል። እሱም በዘረጋበት ሰዓት እሺ ከበላክ በኋላ የማውራክ ነገር አለ ብላ ትለዋለች። እሱም እንግዲህ አባትየው እድለኛ እንደሆነ የምትንከባከበው ሚስት እንዳገኘ ይነግረዋል። እሱም አንተን እንደዚህ የምትንከባከብልኝ ከሆንኩኝማ እድለኛ ነኝ በማለት እንግዲህ ደስተኛ ሆኖ እየነገረው፣ ግን ለምንድን ነው የማወራ ነገር አለ ያለች? ምን ልታወራኝ ፈልጓ ነው በማለት እንግዲህ የምታወራውን ነገር ያስባል ማለት ነው። እንግዲህ ያንንም ልታወራው ባሰበችው በቃ ሄጄ ላውራት በማለትም እንግዲህ እሱም አባትየው ምን ልታወራው ይሆን እያሉ እንግዲህ ግራ እየተጋቡ እዝራ መኝታ ክፍል ትጠብቀዋለች። እንግዲህ ልንገረው አልንገረው እያለች እያመነታች ስትጠብቀው ምን ሆነሽ ነው? ምን ልትነግርኝ ነው ብሎ ይላታል። እንግዲህ ለአንተ እጅግ በጣም መጥፎ አዘን ነው፣ ግን ያው ውስጥን ሰፊ አድርግ ብላ እንደምንም ታበረታታውና ትነግረዋለች ማለት ነው። እንግዲህ ማደር እንደሞተችና ተገላ እንደተገኘች ትነግረዋለች። እሱም እንግዲህ ማመን ይሳነዋል። እንዴት ይሄ ነገር ሊሆን ይችላል? ይሄ ነገር በፍጹም አይሆንም ብሎ ሲልም እንግዲህ እዛው የምሰራበት ቤት ውስጥ ተገሏ እንደተገኘች ስትነግረው በቃ እጅግ በጣም ነበረ
ያዘነው ማለት ነው። እንግዲህ ያንን ያዘነው እንዴት እንደዚህ ሊከሰት ይችላል? ምንድን ነው እሱ በማለት እንግዲህ ልቡ ተሰብሮ እያዘነ ነበረ። እሷም እንግዲህ እያጽናናችው ጠንካራ መሆን እንዳለበት ትነግረዋለች። እሱም እንግዲህ የምትኖርበት ቤት ሳይኖራት ከቤት ስላወጣናት ነው እንደዚህ አይነት ነገር የሆነችው በማለት እንግዲህ እጅግ በጣም እያዘነ ነበረ ማለት ነው። እሷም እንግዲህ እጆቹን ይዟ እያጽናናችው ትገኛለች። እሷም ካጽናናችውም በኋላ እሱም እንግዲህ የሆነ ነገር ማድረግ አለብን በማለት ይላል። እንግዲህ ስንድር ነው የእዝራ አክስት እንግዲህ በባለፈው ላይ ፎቶውን ሰጥቷ ነበረ። የሀብልንም የመነንንም ፎቶ አጣራ ብላ ለሆነ ልጅ ሰጥታው ነበረ እንደምናስታውሰው። እሱም እንግዲህ በማጣራት ዙሪያ ሄዶ ነበረ። እሷም ስሟን ቀይሯና ሀብል ደግሞ የእሷ ያሳደገቻት የእሷ ልጅቱን እንጀራ እናቱን ባይታወቅም እሷ እንዳሳደገቻት ይናገራሉ የሰፈር ሰዎች ማለት ነው። እንግዲህ ስሟንም ብትቀይር ምንም ብታደርግ በፎቶ የተነሳ ማንነቷን አውቋል ማለት ነው። እንግዲህ ሲደውልላትም እጅግ በጣም ትደነግጣለች። እሷም ከመነን ጋር ነበረች ማለት ነው። እንግዲህ እሷንም ካዳ አሁን ከኔ ጋር ነው ወይስ ከማን ጋር ነው የምትኙ እያለቻት ትገኛለች ማለት ነው። አሁንስ አመንሽኝ? እንዴት ነው? ይኸው የራሷን ልጅ ነው ለወንድምሽ አምጥቷ የዳረችለት እሷም ገንዘብ ፍለጋ ብላ እንግዲህ ያለውን ነገር ትነጋገራለች ማለት ነው። እንግዲህ የእንጀራ እናት ናት። ዘመድ ብንሆን ኖሮ ያው ዝምድና የለንም እንጂ ልጇን አምጥቷ ነው የዳረችላት እንዴት እያለች እንግዲህ እያጨበጨበች ትገኛለች ማለት ነው። መስሪም እጅግ በጣም ትናደዳለች። እንዴት ይህንን ነገር ልታደርግ ትችላለች? በፍጹም ይህንን ነገር ማድረግ የለባትም። ይሄ ነገር ውሸት ነው መሆን ያለበት እያለች ትገኛለች። እንግዲህ እቤት ውስጥም ሁለቱ ተያይዘዋል ማለት ነው። እንግዲህ ሁለቱም እሷም አንቺ ነሽ ያስገደልሻት፣ አንቺ ሳቶኝ ሀብል ናት፣ ሀብል አስፈራርቷት ነበረ፣ ለዛ ነው እንግዲህ የሞተችው በማለትም ትናገራለች ማለት ነው። እንግዲህ ያንን በተናገረችም ሰዓት ምንድን ነው እሱ ይሄ ነገር እየተከሰተ ያለው በማለት እንግዲህ እጅግ በጣም ትናደዳለች። ሆኖም እንግዲህ እኔ ይህንን ነገር አላደረኩትም፣ ሀብልም እንደዚህ የምታደርግ ልጅ አይደለችም ብላ ብትላትም ያው አድርገዋለች። እንግዲህ ምን ታደርጊያለሽ? አስፈራርቷታለች። ከዚህም በፊት እኔ አግኝቻት ነበረ፣ እሷ ናት እየገደለቻት በማለት እንግዲህ ሁሉንም ነገር ሀብል ላይ ታደርጋለች። ሀብልንም እንግዲህ ትጠራትና ትጠይቃታለች። አንቺ አስፈራርተሻት ነበር ወይ ብላ ስትላት እኔ እንደዚህ አይነት ነገር ስታስቢ አደርጋለሁ ወይ ብላ ስትላትም አንቺማ በፍጹም ይሄንን ነገር እንደማታደርጊ አውቃለሁ፣ ግን እሷ እንደዛ ስትለኝ ነው እና አንቺ ምናልባት ከዚህም በፊት አስፈራርተሻት ካለ እንግዲህ ፖሊስ ይወስድሻል ብላ ትላታለች። እኔ እንደዛ ማደርግ እንዳልሆንኩኝ ታውቂያለሽ አይደል ብላ ስትላትም እንግዲህ አንቺ አስፈራርተሻት ከሆነ እስር ቤት ትገቢያለሽ፣ ከዛን አንቺ ሽንኩርት እየከተፍሽበት ያለውን ስለት እሷ ከዚህ ወስዷ እዛ ካስቀመጠች ያ አሻራ የሚገኘው የአንቺ እጅ አሻራ ነው፣ ስለዚህ አልቆልሻል ማለት ነው ብላ ትላታለች። እንግዲህ ይሄንን የእዝራ አክስት ቢላውን እንግዲህ ከወሰደችና እዛው ሆቴል ካደረገች እንግዲህ ከእሷ ጋር ተነጋግሯ ይሄንን ነገር ካረገች ወንጀሉን ሀብል እንደሰራች ነው የሚሆነው ማለት ነው። እኔ እዚህ ጋር በጣም ገርሞኛል። አንድ ሰው ተንኮል ካሰበ ምሳሌ ሰው ልጅ በቤት ውስጥ ብዙ ነገርን ያደርጋል እና እዛ ጋር ምርመራው አሻራው ለምሳሌ የልጅቷን ሰውነት መያዝ አለባት አደል እንዴ? ቢላው ላይ ያለ አሻራ ብቻ ነው ወንጀል ውስጥ የሚያስገባው። እንደዚህ ከሆነማ እኮ ሁሉም ነገር አለቀ ማለት ነው። ለምሳሌ እሷ ሽንኩርት ትከትፋለች፣ ብዙ ነገር ቤት ውስጥ ትሰራለች። ከዚህም በፊት ደግሞ ያው
አንቋት አስፈራርታታለች። የሰርጉ ማግስት ነው እንደምናስታውሰው። እንግዲህ አሁን ላይ እዚህ ጋር ደግሞ ያንን ቢላ የሽንኩርቱን ቢላ እሷ ወስዳ እንትን ካለች አንቺ ወንጀለኛ ነሽ እያለቻት ነው ያለች። ማደር እንግዲህ ማደርን እንደዛ ካስፈራራሻት እያለቻት እንግዲህ እየነገረቻት ነው። እንግዲህ እንዴት እንደሚሆን እኔ አልገባኝም እና እጅግ ነው የሚያሳዝነው ግራ የሚያጋባው ማለት ነው። እና ምን እየተፈጠረ እንዳለ ባይታወቅም ማለት ነው። እንግዲህ ማደር ከሞተች እኔ ግን የሞተች አይመስለኝም። እናንተ ደግሞ አስተያየታችሁን አስቀምጡ ማለት ነው። እኔ ማደር የሞተች አይመስለኝም። ማደር በህይወት አለች። ሆኖም እንግዲህ ከእሷ ጋር ተባብረው ሀብልን ከዛ ቤት የሚያስወጡበት እቅዳቸው ይመስለኛል እኔ እንደተረዳሁት ማለት ነው። እና እዝራም እንግዲህ በጣም ነው ያዘነው። ድንገት ውጪ ሰላላት ማረፊያ ስለሌላት እዛው ስራ ውስጥ ተመልሷ ስለሄደች እና ስለ ህይወቷም ስላጫወተችው እጅግ በጣም አዝኗል ማለት ነው። እስክንድርም እንግዲህ ሀብል ስትነግረው እጅግ በጣም ነበር የደነገጠው። ትክክል እንዳልሰራና ከዚህ ቤት መውጣት እንደሌለባት እየነገራት ነበረ። በሞቷ እጅግ በጣም እንዳዘነም እየነገራት ነው። ሆኖም እንግዲህ አሁን ላይ ደግሞ እዝራ በሀብል ፍቅር ገብቶታል ማለት ነው። አንደኛ እዛ ጋር የምታሳያቸው ነገሮች ፍቅር እንዲይዘው አድርጎታል ማለት ነው። በዛ ላይ አባትየውን እየተንከባከበች ነው። እሷ ግን ውስጧ እምቢ እያላት ነው ያለው ማለት ነው። ውስጧ እምቢ እያላት ያለው ነገር ምንድን ነው? ይህንን የደበቀችው ሚስጥር ከብዷታል ማለት ነው። እና አክስትየዋን እንግዲህ ይህንን ሚስጥር እንናገርና ይውጣልን እንጀራ እናቷን እንናገር። እኔ እስካሁን ራሱ የቆየሁት ለጋሼ ብዬ ነው፣ መናገር አለብን እያለቻት ትገኛለች። እሷ ደግሞ ይሄንን ነገር ከተናገረች ሁሉ ነገር እንደሚያበቃላት ስለምታውቅ ይህንን ነገር በፍጹም እንዳታደርጊ ብላ ትላታለች። እሱንም እንግዲህ ተጠራርጓ እስር ቤት እንደምትገባ ትነግራታለች። እኔ ሲያበቃልኝ እኮ አንቺም እንዳበቃልሽ እንዳትረሺ እያለቻት ነው። ይህንን ሚስጥር ራሱ ተሸክሜ የተቀመጥኩት ለጋሼ ብዬ ነው፣ ሁሉንም ነገር ደግሞ እናገራለሁ እያለቻት ትገኛለች ማለት ነው። እንግዲህ አቶ እስክንድርን እጅግ በጣም እየተንከባከበችው ነው። አንዴ አጥሚቱ አንዴ ምግቡ እንግዲህ በጣም ነው የተንከባከበችው። ኦልሬዲ ሚስትየው ረስተዋለች ማለት ነው። ሆኖም እንግዲህ ሀብል ቤቱንም እያጸዳች እያስተካከለች ምናምን ነበረ። እሷም እንግዲህ በምታስተካክልበት ሰዓት ራሱ እያስተካከለች ባለችበት ሰዓት ራሱ ምንድን ነው አንቺ ነሽ እንዴ ቤቱን የምታጸጁ? ለዚህ ቤት ሰራተኛ ለምንድን ነው የማይቀጠረው? ለምንድን ነው አርፈሽስ የማትቀመጩ? ምን እየሆንሽ ነው ያለሽው? እያለች እንግዲህ እየጮችባት ትገኛለች። ሚስጥሯን የሰሙት ጉደኞች ደግሞ እንግዲህ ከውጪ አክንፍንፈው እየመጡ ይገኛሉ ማለት ነው። ኩንታል እያነሳው ነው ብዙ ሚስት ቀለባችንን ዘርግፈናል እና እንግዲህ እሷም ስለሰራተኛ አይ ቤተሰቦቼ እንግዲህ ሸቃልነቴ በመሀል አቋርጬ ነበረ። ምን ላይ እንዳቋረጥኩ ጠፋብኝ። ልቤ ዱብ 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 እያለ ማለት ነው። የወርቅ ቀለብ እያስገባው ነበረ እና እንግዲህ የሚስጥር ስሟን ስታወጣበት እጅግ በጣም ደንግጠዋለች። እንግዲህ አይደለውም እያለች እየካደች ክፍሉ ተጠናቋል ማለት ነው። ቀጣዩን ይዤላችሁ እመጣለሁ። ግምታችሁን ኮሜንት ላይ አስቀምጡ። ማናት ማደር ሞታለች ትላላችሁ አልሞተችም ያላችሁን ኮሜንት ላይ ሀሳባችሁን አስቀምጡ። እስከ መጨረሻ ተከታተሉ። ፈታ ዘና እያላችሁ መልካም ቆይታ